ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን የቅዳሜ እንግዳ ሰዓታችን ነው ዛሬ በፋና ቤት በጣም ትልቅ ድግስ አለ አምስተኛው የአሸናፊዎች አሸናፊ የፋና ላምሮት የድምጻውያን ውድድር ይካሄዳል እሱን መነሻ አድርገን እንግዲህ ከዳኞቻችን መካከል ብቸኛዋን ሴት ዳኛ በእንግድነት ጋብዘናታል ከሷ ጋር ቆይታ እናደርጋለን አብራችሁን ሁኑ በጣም አመሰግናለሁ ለጊዜሽ እኔም አመሰግናለሁ ከብዙ ድካም ከመንገድ ነው የመጣሽው ቫኬሽን ጥሩ ነበር ቫኬሽን የፋና ላምሮትን መጨረሻ 19ኛውን ምዕራፍ እንደጨረስኩ ነው ሄድኩት አንድ ወር አርፌ ነው የመጣሁት የቤተሰብ ጉዳይም ነበርብኝ እና ጥሩ ጊዜ አሳልፌ መጥቻለሁ ስክሪን ላይ ሳይሽ ሳውቅሽ በጣም ይገርመኝ ስምሽ የሹምነሽ ለምንድነው ያላችሁኝ ብለሽ ጠየቀሽ ነበር የሹምነሽ እንግዲህ ትንሽ ከቤተሰብ ጋር የተያዘ ታሪክ አለው ለምን የሹምነሽ እንደተባልኩ ስሰማ የእናቴ እናት ስማቸው የሹምነሽ ነበር አያቴ ማለት ነው እና አያቴ ታሟል ተብላ እናቴ ወደ የተወለዱበት ሀገር ወደ ሰሜን ሸዋ አካባቢ ነው ስትሄድ ኦሬዲ ለካ አርፈው ከቀብር ሲመለሱ ያገኟቸዋል ያው በፈረስ በጊዜው በነበረው መጓጓዣ ተጠቅመው ሲሄዱ አባቴ ሲጠይቅ መንገደኞች ወሷንማ ቀብረን እየተመለስን ነው ሲባል እናቴ ተሰማለች በጣም ከባድ ሐዘን ነበር ብቻ ስትመለስ እኔ ጸነሳለሁና እቺ ልጅ ሴት ሆና እናቴን ብትመስል የሹምነሽ እላታለሁ ብላ ቃል ገባች ነው ተሳለች ነው የሚባለው ብቻ በአጋጣሚ እናቷን እንደምመስል ሆንኩኝ እና የሹምነሽ ተባልኩ ስሜ ያያቴ ስም ነው በዚህ አይነት ሁኔታ ነው ይወጣል የእናትሽ በጣም ጥሩ ማስታወሻ ነው በጣም ደስ ይላል ፋና ላምሮት እንግዲህ በቅድመ ዳኝነቱ በማጣሪያዎቹ ላይ እናቅሽ ነበር ከዛ ወደ ፊት ለፊት ስትመጪ ደግሞ በጣም ቀለል ባለ አቀራረብ መደበኛም አኳኋንሽን የሚመስል አይነት ዳኝነት አሳይሽን ምን ይሰማሻል አንቺ ስለሱ እንግዲህ ፋና ላምሮት ዳኝነት ስመጣ እንደውም የመጀመሪያ ቀን በጣም ጥንቃቄና እንዴ ነው ለማብራቱም ለካሜራውም ለቀጥታ ስርጭት ለመሆኑም ጭምር ጥንቃቄ ማድረግ ስለነበረብኝ ትንሽ ስብስብ ያለ ሰውነት ስሜት ተሰማኝ እንጂ እኔ ምኖረው ሁሉ ቀን እኔን ነው እና እዛ ጋር ማስተያየት ስሰጥ በሰዓቱ የተሰማኝን ያየሁትን ነው ሆኖ የተሰማኝንም በሙዚቃው ማለት ድምጻዊው ሲጫወት ወይ ስትጫወት የተሰማኝን እዛ ጋር ሪፍሌክት አረጋለሁና ይሄ እንግዲህ የየለት ከለት ኑሮዬ ነው ራሴን መስሎ መዳኘቱ ማለት የፋና ላምሮት ፕሮግራምን የሚያዘጋጁ የኛ ባልደረቦች ሩጫውን ትግሉን መቼም ታየዋለሽ እዛ ውስጥ የሚሰሩ ልጆች እንዴት እንደምትመቻን ይላሉ በቃ አብሮሷ ጋር ለመስራት ለመነጋገር እና አንቺስ ከነሱ ጋር መስራት እዛ ውስጥ የዛ አካል መሆን እንዴት ነው ታያለሽ በጣም ነው ደስ ያለኝ ፋና ላምሮት ከመጀመሪያ ገና ከበር ከጥበቃ ጀምሮ እዚህ ውስጥም ከታች እስከ ላይ ድረስ አብሮ የሚሰሩት ነገር ይሄ ቲም ወርክ ነውና ካሜራማኖቹ እንደገና የዛን ቀን የሚያስተባብሩት ፕሮዲዩሰሮቹ በተለያየ አካል ውስጥ ማለት የሥራ ድርሻ ውስጥ የሚሳተፉት በሙሉ የራሳቸውን ድርሻ በደንብ ይወጣሉ ከሁሉም ጋራ አብሮ መስራቴ እኔ እዚህ ያለው ቲም በጣም ደስተኛ ነኝ ምንድነው ቲም ወርክ ነው at the end of the day የሚወጣው ነገር አብሮ ተግባብቶ ካልተሰራ የሚፈለገው ግብ ጋር አይደረስምና እኔ ለሁሉም በቃ እኔ እንዲነኝና ተግባብቼ ነው የምሰራው እነሱም በጣም ጥሩዎች ናቸው ካሜራማኖቹ የሚያስፈልገውን በሰዓቱ መያዝ ያለበትን ነገር ይዛሉ ፕሮዲዩሰሮቹ በጣም ፊት ናቸው እንዲሆኑ የሚጠብቁት ነገርና እዛ ጋር የመጣው ነገር ብዙ ጊዜ ያስደስተኛልና በመግባባት ነው የምንሰራው በጣም ደስ ይሉኛል እዚህ ያሉ ሰራተኞች
በጣም ደስ ይላል። እንግዲህ ከቅድመ ማጣሪያ ጀምሮ መታቂው ፋና ላምሮት ከዛ 17 18 19 ምዕራፎች ላይ ተሳተፍሽ። የአሸናፊዎች አሸናፊ ከሌሎች ዳኛ በተለየ ላንቺ የመጀመሪያሽ ነው። ምን እየተሰማሽ ነው? እንግዲህ አሸናፊዎች አሸናፊ ለመጀመሪያ ጊዜ ነው የምዳኘው። 17 18 19 ላይ ያሉትን ተወዳዳሪዎች ደግሞ በደንብ አውቃቸዋለሁ የነበሩበትን ነገር። 17 ትንሽ ራቅ ብሏል አሁን ከወጡ፣ 18 ቀረብ ያለ ነው፣ 19 ደግሞ ሞር አጭር ጊዜ ነው መዘጋጃቸው ነው። ሁሉም ምንድነው አድቫንቴጅም ዲስአድቫንቴጅም አለው። መጀመሪያ የጨረሱት ምናልባት የውድድሩ መንፈስ ስለቆየ በውድድር ዓለም ውስጥ አሁን ስላልሆኑ በስራ ላይ ስለሆኑ ምናልባት ያንን ነገር ሚስ ያደረጉት ይሆን ብዬ ሀሳብ ይዘኛል። የሁለተኛውም እንደዚሁ ግን ቀረብ ያሉ ናቸው። እንዴት በምን ይዞታ ላይ ይሁኑ የሚለውን እስከማይ ድረስ በጣም ይሄን ነገር ነው እያሳሰበኝ ያለው። አሁን ያሉት ግን የመጨረሻ 19ኞቹ ኦሬዲ ከውድድር ውስጥ ነው የወጡት። የውድድር መንፈሱ አለ፣ ትጋት ላይ ነው የከረሙትና ምናልባት የዝግጅት ጊዜ አጥሯቸው ካልሆነ በቀር ያኛው ስሜት እንዳለ ነው የሚሆነውና በጣም ጠንካራ ልጆች 17 18 19 ላይም ስለወጡ እነዚህን መዳኘት እንግዲህ ምን አይነት ሁኔታ እንደሚሆን እሱም በጣም በጉጉት እየጠበቅኩ ነው፣ የልጆቹንም ስታተስ ለማየት ማለት ነው። ውሎሽ ቤትሽን ጨምሮ ባለቤትሽን ጨምሮ በዙሪያሽ ያሉት ሰዎች በሙሉ የሙዚቃ ሰዎች ናቸው። ስለ ዳኝነትሽ አንደኛ እነሱ ምን ይሉሻል? ሁለተኛ ያንቺ በጣም ጥሩ ኳሊቲ ነው ተብሎ የሰማሁት ነገር እንዴት ነኝ ትያለሽ? ጥሩ ነበርኩ፣ ዳኝነቴ ዛሬ ጥሩ ነበረ ብሎ የመጠየቅ ልማድ አለሽ። ያንቺ መጠየቅ የሰዎች አስተያየት እና መልሱ ምን ነበር? እንዴት ነበር? እንግዲህ ዳኝነት ከጀመርኩ ወዲህ በቤተሰብም በጓደኞች በማላቃቸውም ስልኬን አጠያይቀው የሚደውሉልኝ ሰዎች አሉና በስራም የምንገናኛቸው ሰዎች እየደወሉ ያበረታቱኛል። እኔ መበረታታቱም እንዳለ ሆኖ በእለቱ ልክ ያሉንኩትን ነገርም እንዲነግሩኝ ይፈልጋለሁ። እንዲህ ከሰዎች ኮሜንት መቀበል በጣም ደስ ይለኛል። እንዴት ነበር ያለፈው? ዛሬ ጥሩ ነበር ወይ? ምን ያለውን ክፍተት እንዲያሳዩኝና ክፍተት ከሆነ መሙላት ያለብኝን እኔ እንዳቀው። ለምን ኦን ዘ ስፖት ትክክል ነው ብለሽ ያረግሽው ነገር ምናልባት በሰዎች ላይ ምን አይነት ተጽዕኖ ፈጥሯል የሚለውን ነገር ማወቅ ፈልጋለሁና ጠይቃለሁ። ቤተሰቦቼ በጣም ይከታተላሉ። በተለይ እህቶች ያሉ አንድ አጎታለኝ ትልቅ ሲኒየር ቤተሰባችን ቅዳሜ ቁጭ ብለው ነው ሲከታተሉ የሚውሉት። ዛሬ እንዲህ ነበር ከእንትናችን ጀምሮ ከሜካፓችን፣ ከልብሳችን፣ ከምንናገረው ነገር ኢች ኤንድ ኤቭሪቲንግ ተከታትለው ይነግሩኛልና በደንብ ከሰው እቀበላለሁ ኮሜንቶችን እና ትክክል ያልሆነውን ለማስተካከል ሞክራል። ትክክል አንጻራዊ ነው እንግዲህ እኔ በእለት ዳኝነት ነው ትክክልነቱን አምኝበት ያደረኩትን ነገር ትክክል ነው። ግን አንዳንዴ ምናልባት የቃላት አጠቃቀም ሌላ ነገሮች ካሉ እሱ ላይ ለመጠንቀቅና ለማስተካከል እሞክራለሁ። አብዛኛው በጣም ደስ ይላል። እንዴት ነው ግን ወደ ሙዚቃው የመጣሽው? እንግዲህ እኔ በአባቴ የምፈለገው የነበረ የህግ ባለሙያ እንደሆነ ነው። እንግዲህ አሁን እንደውም ያልኩሽ ሲኒየር አጎታለን የቤተሰቡ ምልሽ እንግዲህ አሁን ዳኛ ሆነሻል፣ ይሄም ዳኝነት ነው ይለኛል እና ሌላ እንትኑ ዘርፉ የተለያየ ስሙን አግኝተሽዋል ስሙ እንዳለ ነው እና ጠበቃ እንዲህ የዳኝነት ሙያ ውስጥ እንድሰራ አባቴ ይገፋፋኝ ነበርና ልጆኜ ይጽፍና ፍርድ ቤት የሚነገሩ ቃላት እንደዚህ ጽፎ ክቡር ፍርድ ቤት እንደዚህ ደንበኛዬ እንደዚህ ሆኖ በዚህ ወጥቶ ዘውዶ እያልኩ ቆሜ እንድናገርና ንግግር እንድለማመድ ያደርገኝ ነበረ። እሱ ወንጀለኛ መርማሪ ነበረ ማለት የፖሊስ ኮሎኔል ነው
የነበረውና ያለማምደኝ ነበረ። የኔ ስሜት ግን እያደኩ ስመጣ ወደ ሙዚቃው ሆነ። ሙዚቃ ትምህርት ቤት ጆይን አደረኩ። ቤት ያው የሰዎችን አክት አንስቶ ቤት ውስጥ አክሽናቸውን እያሳዩ ማሳቅ፣ ህጻኖኝ ዘፈን ብዙ ማዳመጥ፣ መደነስ እንዲህ ኢንተርቴይን ማድረግ ነገር ወድ ነበረ ልጅ ሆኜ። መጨረሻ ላይ እንግዲህ እንጀራ የሆነ የተገኘው ሙዚቃ ሆነ። ያሬድ ሙዚቃ ትምህርት ቤት ጆይን አደረኩ። ከዛ ለተወሰነ ጊዜ በመምህርነት ቆየው። መልሼ ለዲግሪ ገባው። ከዛ በኋላ እዛው ተቀጠርኩኝ ያሬድ ሙዚቃ ትምህርት ቤት በመምህርነት አሁን እያገለገልኩ ነው። ሙዚቃም እንግዲህ አለን፣ ግሩፕ አለን፣ እንጫወታለሁ። ፋናም በዚህ ሁኔታ ነው ያለሁት ማለት ነው። የዕለት ተዕለት ህይወትሽ በቃ ሙዚቃ ውስጥ ነው። ፍሉት አጠናሽ? ፍሉት አጠና። ሌላ የሙዚቃ መሳሪያ ጨመርሽ ወይስ? እንግዲህ ሙዚቃ ትምህርት ቤት ስገቢ አንድ በሜጀር ኢንስትሩመንት የምትመርጨው መሳሪያ አለ። ፍሉትን መርጬ ነው የገባሁት። ፍሉትን እንደመምረጥ ደግሞ ምክንያቶች ነበሩኝ። በቴሌቪዥን የሚቀርብ ሙዚቃ ነበረና የሀገር ፍቅር ባንድ ላይ አንዷ ፍሉት የምትጫወተው ሴት ሳይ፣ ብቸኛ ሴት፣ እንደገና ደግሞ የምድር ጦር ትሮምቦን የምትጫወት ሴት አለች። ከነሱ ውጪ እንደዚህ በኢንስትሩመንት የሚጫወት የማየት እድሉ አላጋጠመኝም ነበር። ነበሩ በኋላ ታሪክ ሰዎችን ሳጣና ግን እማየው እነሱን ነበር በቲቪና ፍሉት ባጣናች ሳይዟም ትንሽና ድምጿም ደስ ይላል ነገርና ብዬ ያሬድ ስገባ አስተማሪዋ እሷ ሆኖ አገኘኋት። አገር ፍቅር የነበረችው ያሬድ ሙዚቃ ማን ትባላለች? አምሳለ ሙልጌታ ትባላለች። የመጀመሪያ በዲፕሎማ ጊዜ ስማር ያስተማረችኝ እሷ ናት። አሁንም ኮሊጎነን አብረን እየሰራን ነው ማለት ነው። ከዛ እንግዲህ የሙዚቃ ትምህርት ቤት ፍሉት ነው አንድ ኢንስትሩመንት መረጥሽ። ከዛ በሁለተኛ ኢንስትሩመንትነት ፒያኖ ይሰጥሻል። አንድ ደግሞ የትራዲሽናል ኢንስትሩመንት ትመርጫለሽ፣ ወይ ማሲንቆ ወይ ክራር። እኔ ክራርን የመረጥ ነው የተማርኩት ማለት ነው። ስለዚህ ፍሉት፣ ፒያኖና ክራር ነው የተማርኩት ያሬድ ተማሪ በነበርኩበት ጊዜ። ከትምህርት ቤት ተማሪ እያላችሁ ለአሳይመንት ይሆን ያንን አሁን የምትሰሩበትን ቲም የመሰረታችሁት የኢትዮ ክላሲክ ኳርቴት? እሱ እንዴት ነው መሰለሽ፣ አራተኛ አመት ማለት የመመረቂያ አመት፣ የኛ ጊዜ 5 አመት ነበረ። 5ኛ አመት ስትሆኚ እንሰምብል ክላስ አለ። እንሰምብል ማለት ምንድነው? አብሮ ከሙዚቀኞች ጋር ተደማምጦ አብሮ መጫወትን የሚያስችል ክላስ ነውና አስተማሪ ፈለቀ ኃይሉ ነበረ እኔን የሚያማክረውና እኔ ፍሉት ነው የምጫወተው። የሞዛርት ሙዚቃ ኳርቴት መረጠልኝና ኳርቴት መጫወት ነበረብኝ። በጊዜው ተቀጥረው የነበሩ አንድ የቪዮላ አንድ የቫዮሊን ሴት መምህራን ነበሩ፣ ገና ያንግ መምህራኖች፣ ሰላማዊ ታረጋውና ማርታ የምትባልና አንድ ደግሞ ቼሎ በተማሪነት አለች ከኔ ጁኒየር ከሆነው ባች ጋራ። አራታችን ሆነን ያንን የሞዛርት ሙዚቃ እናጠናለን። ለኔ ግብአት እንዲሆን ነው እንግዲህ ትምህርቱ ማለት ነውና ያንን ያጣናን። አንድ ቀን አንድ አስተማሪ ሰዎች መጡ፣ ሙዚቃ የሚጫወትላቸው ሰው ይፈልጋሉ እና እንደዚህ በግሩፕ የስትሪንግ ሙዚቃ ይፈልጋሉ። ሹሚ ለምን አትጫወቱም ማለት። ከዛ ያው የሞዛርት አለን፣ ያንን ከተጫወትን ሌሎቹ ቀለል ያሉ ሙዚቃዎች ትንሽ ቀን ውስጥ አጥንተን መጫወት እንደምንችል አሰብንና እሺ አለን። ዲል አረግን ከመጣው ሰው ጋር። ከዛ ስራው በዛ አይነት ተጀመረ። ያ በቃ እንደ ምስረታ ሆነ ማለት ነው ለዚህ ግሩፕ። ከዛ ጊዜ ጀምሮ ተተማሪነቴ መመረቂያ አመት ጀምሮ እስካሁን እንግዲህ ኢትዮ ክላሲክ ኳርቴት በመባል አብረን እንጫወታለን ማለት ነው። ያው በጣም ትልልቅ መድረኮች ላይ በሀገር አቀፍ ደረጃ ትልልቅ የሀገራት መሪዎች ሲመጡ አላችሁ። የውጭ ሀገር ጉዞዎችም አሏችሁ አይደለም? አለን። በተለያዩ ቦታዎች እየተጠራን እንሰራለን። የሀገራዊ የሆነ መድረኮችም ላይ ብዙ ቦታዎች ላይ ተጫውተናል።
ከዛ ውጪ ግን ያለ ደግሞ አብረን ሴንተር ስቴጅ የሚባል አሜሪካን ሀገር የሚገኝ አንድ እንደዚህ በባህል ላይ የሚሰራ ድርጅት ከአሜሪካ ገቨርንመንት ጋራ ሆኖ ኢትዮጵያ ውስጥ ባለው የአሜሪካ ኤምባሲ ጋራ በመሆን የኛ ግሩፕ ከሌሎች ግሩፖች ከተወዳደሩት ውስጥ ሴሌክት ተደርገን ሂደን ኤክስፒሪየንስ ሼሪንግ አድርገናል። ካልቸራል ኤክስቼንጅ ፕሮግራሙ ላይ ማለት ነው። ካልቸራል ኤክስቼንጅም ኤጁኬሽናል ኤክስፒሪየንስ ኤክስቼንጅም አድርገን እንደገና ፐርፎርም አድርገን ኮንሰርት ወደ ኢትዮጵያ ተመልሰናል። በጣም ቆንጆ። ሙዚቃ እንግዲህ የህልምሽ ሆነ፣ ተማርሽው፣ እንጀራ ሆነሽ፣ ትዳርሽንም እዛ ውስጥ አገኘሽ። ሙዚቃን የምወደው ለዚህ ነው። ሙዚቃ ኑሮዬ ፕሮፌሽኔ ብቻ አይደለም የሆነው። ትዳሬም ሁሉ ነገሬም ሙዚቃ ውስጥ ነው የተገኘው። እኔ ያሬድ ሙዚቃ ትምህርት ቤት እንግዲህ ስማር ነው ያሁን የትዳር አጋሬ አስተማሪ ነበር። እና ሙዚቀኛ አክሊሉ ዘውዴ ነው ነገራችን ላይ ተመልካቾቻችን። አክሊሉ ዘውዴን እዛ ነው እንግዲህ የተዋወቅነው። ከዛ እንግዲህ ለትዳር በቅተን ልጆች ወልደን አብረን እየኖርን ነው። አዎ በጣም ቆንጆ ቆንጆ ልጆች እግዚአብሔር ያሳድግልሽ። በጣም ነው ደስ የሚሉት። ሙልት ያለ ቤተሰብ ነው። እናትነት እና ዳኝነት እናት የእናት አንጀት አለ የምታስቢው። ከዛ ደግሞ የኛ ተወዳዳሪዎች በብዙ መንገድ በብዙ ህይወት አልፈው የሚመጡ ልጆች ይሆናሉ። የእናትነት ስሜቱ ወሰድ ሊያረግሽ ይችላል። ዳኝነት የራሱ የሚፈልገው ኮስተር ማለት ደግሞ አለ፣ ጨካና ማለት። እንዴት ነው ባላንስ መተረክ? ከባድ ነው። ግርማ ሞገሴ ነሽ። ይቅርታ ትንሽ እኔ ኢሞሽናል ሆኛለሁና ይቅርታ። የቴዎድሮስ ታደሰን ግርማ ሞገሴ ነሽን በጣም በትልቅ ሌቭል ላይ የተጫወትከው። በተለይ እንደዚህ ኢሞሽኑ ስስ ለሆነ እንደዚህ አርት ውስጥ ላለ ሰው ከባድ ነው። እናትነት እቤቴ ልጆች ልጅ ያለ እኔ እናቴ ትንሽ ሆኜ ነው ከዚህ ዓለም በሞት የተለየችው። እናት ሆኖ ልጆች እያሉሽ እናትሽን አጥተሽ አድገሽ ከዛ መድረክ ላይ ደግሞ እንደዚህ ስለ እናት ሲነገር እና እንደዚህ በጣም ኢሞሽናል ሆነው ስለ እናታቸው ተናግረው ወይም እንደዚህ ሀዘን ውስጥ ሆነው ስሰሚ የራስሽ ህይወትና ሌላው ነገር ይዋሃድና ለዛ ሰዓት ስሜትሽ ይነካል። ግን ምንድነው ባላንስ የምታረጊው ነገር አለ። ያኛው ሌላ ነው፣ ስሜትሽን የተነካው ያ ሂውማን ነው ማለት። በተለይ አርት ውስጥ ያለ ሰው ስሜቱ እዛው ጋር ነው የሚታየው። ማልቀስ ካለብሽ ታለቅሻለሽ፣ ማዘን ካለብሽ ታያለሽ፣ መሳቅ ካለብሽ መደነስም የተሰማሽን ነው የምትሆኘው። እዚህ ጋር ግን ዳኝነቱ ሌላ ነው። ዳኝነት በቃ መዳኘት ያለበት ማንኛውም ሰው በሰራው ነገር እንጂ ከኋላ ይዞት በመጣው ህይወቱ አይደለም። ትነኪያለሽ፣ ግን እዚህ ጋር ዳኝነት ነው። ዳኝነቱን አይበጠብጥም፣ በምንም መንገድ አይነካው። እሱ ላይ ሚዛናዊ መሆን ግድ ስለሆነ ዳኝነት ሚዛናዊነት ነው። እዛ ጋር ሙያቸውን ነው የምታወዳድሪው እንጂ የመጡበትን ህይወት ታሪክ አይደለም። 17 18 19 ላይ ከመጡት ተወዳዳሪዎች ብዙዎቹ ገና ታዳጊ የሚባል እድሜ ላይ ያሉ በጣም የሚያስገርሙ ከእድሜያቸው ቀድመው ብስል ብለው ስራቸውን የሚያቀርቡ ልጆች ነበሩ። አስተያየቶቻችሁ ላይ በቃ እሱን ነው በጣም ለማንሳት ስትሞክሩ የነበረው። እንደውም አንድ ቦታ ላይ እንደው እኔ ማጨብጨብን አልደግፍም ግን በቃ ዛሬ አጨበጭባለሁ ሁሉ ብለሽ ያጨበጭብሽባቸው ሁሉ አጋጣሚዎች ነበሩ። ጭንቅላትሽ ላይ አልጠፋ ያለ ተወዳዳሪ ነበር አላ? በጣም ምልሽ ሁሌ እንዴት ሰው በቃ ማለት ከአእምሮሽ በላይ ሆኖ የሚመጣ ሁሌ
አንድ ቀን የተነገረውን አስተያየት ሌላ ቀን አደግም እና በጣም ጠንክሮ የሚመጣና አሁን 19ኛው ምዕራፍ ላይ የነበሩት ላይም አለ እንደዛ። ግን 17 ላይ የመጨረሻ በጣም ያስደነቀኝ ትንሽ ልጅ ነው ግን በጣም ህይወቱ ካነበሩት ውስጥ የበለጠ እንትን እንድታዩ የሚያደርግ ልጅ ነበርና መናገር ስሙን ካለብኝ ጴጥሮስ በጣም ጴጥሮስ ማስረሻ አሁንስ እንዴት ይሆን የሚለውም ነገር ያስቀድም ያሳስበኛል ያልኩሽ ለዚህ ነው። በጣም ጥሩ የመጨረሻ እንድናደርገው እንግዲህ ከዚህኛው የአሸናፊዎች አሸናፊ እንደው አንቺ ምን ትጠብቂያለሽ? በቃ እንደዚህ ሆኖ ማየው ይመስለኛል የምትይው እና ደግሞ ዛሬ ስለሆነ ውድድራችሁ ከ6 ሰዓት ጀምሮ ተመልከቱን፣ አብራችሁን ሁኑ፣ ዳኙ በይ፣ ተመልካቾችንም ጋብዢ። እንግዲህ ይሄ ውድድር በጣም ከባድ ውድድር እንደሚሆን ነው የምጠብቀው። ለምን 17 ላይም 18ም 19 ላይም የነበሩት ከ1 እስከ 4 የወጡት ልጆች በጣም በጥሩ ደረጃ ላይ ያሉ ናቸው፣ ጎበዞች ናቸው እና ሁሉም የተለያየ ጠንካራ ነገር አላቸው። ስለዚህ እነዚህ ልጆች በጣም ተዘጋጅተው ከባድ ውድድር እንደሚሆን እጠብቃለሁ። ሌላ 4 የተጨመሩትም ልጆች ቢሆኑ አሳዛኝ ተቀናሽ ሆነ ያለፉ ነው የሆነውና እነሱ ራሳቸው በጥንካሬና በጣም ጥሩ ቃል ነው። ተቀናሽ ማለት ይከብዳል። መሸነፍ አይደለም። ሁሉም እንትን ነበሩ፣ ጠንካራ ነበሩ። ግን በእለቱ በነበረው ፐርፎርማንስ የግድ አንድ ሰው መቀነስ ስለነበረበት አሳዛኝ ተቀናሾች እንጂ እኔ እንደተሸናፊ አልወስዳቸውም። በጣም ጥሩ ቃል ነው እና እነሱም በጣም በቃ ያንን የተቀነሱበትን ነገር አስተካክለው ጥሩ ሆኖ ይመጣሉ ብዬ አስባለሁ እና ውድድሩ ከባድ ኮምፒቲሽን እንደሚኖረው ነው የምጠብቀው። በዚህ እንግዲህ መንፈስ ለሚመጡት ልጆች ድጋፍ፣ እንደገና ማበረታታት፣ የተለያየ ነገሮች ከተመልካቾች ስለሚጠብቁ ተመልካች ደግሞ ይሄንን አስቦ በደንብ ልጆቹን ድጋፍ እንዲሰጣቸው ያላቸውን ጠንካራ ጎንና ደካማ ጎን የሚለውን በአግባቡ በጨዋ መልክ ወጣቶቹን እንዲያበረታቸው ነው ከተመልካችም የምጠብቀው። በጣም ጠንካራና ቆንጆ ሲዝን ይሆናል ብዬ ነው የምጠብቀው ለኛም ጭምር ማለት ነውና ይሄን ነው ማስተላለፈው ነገር። እሺ የሽምዬ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ለመሰናበቻ እንዲሆን ከጴጥሮስ አንድ ሙዚቃ ልጋብዝልሽ እንዴ? እስቲ እባክሽ ደስ ይለኛል በጣም። እሺ አመሰግናለሁ። እሺ ስብረንዳ ሞራ በዋልኩበት ስፍራ ባረፍኩበት ስፍራ መታወቂያ ጌጤ የግሌ መጠሪያ ማተም መለከቴ በሰማይ በምድር የሰጠሽ ለኔ ጥበብን ከእግዚአብሔር የአፍሪካ ቀንድ ኧረ እንዴት ነሽ አልገፋም አንቺ እስካለሽኝ ለዘላለም ኑሪ ግማሽ ነው ሕይወቱ ከአገሩ የወጣ ከሄደበት ስፍራ መልሶ እስኪመጣ